ባልንጀራህን እንደማን ውደድ? እንደራስ ውደድ። እዚህ ቃል ውስጥ ሁለት ነገር አለ። አንደኛ እግዚአብሔር ራሳችንንም እንድንወድ ይፈልጋል። አይፈልግም? ራስን መጥላት መብት የለም። ሰው ራሱን ሲጠላ ራሱን እስከ ማጥፋት ይደርሳል። ግን ራስህንም እንድትጠላ አይፈልግም እግዚአብሔር፣ እንድትወድ። ራስ ወዳድነት ሲገንና እንደው የሌሎችን ሰዎች ጥቅም የሚነካ ደረጃ ላይ ሲደርስ ነው እንጂ እግዚአብሔር የሚቃወመው። ራስን መውደድ ግን አንዱ ሕገ እግዚአብሔርን መፈጸም ነው። ምክንያቱም ሰው ራሱን ካልወደደ ከክፉ ነገር አይከለከልም፣ መልካም ስራ አይሰራም፣ የተሰጠውን ሰውነቱን አይጠብቅም፣ ጤናውን አይጠብቅም። ራስን መውደድ በጣም ብዙ በጎ ትሩፋቶችን ያስከትላል። ስለዚህ ራሳችንን መውደድ ይገባናል፣ ከመጠን እስካላለፈና የሌሎችን ጥቅም እስከ መንካት እስካልደረሰ ድረስ። ይህንን መጽሐፍ ቅዱስ ሲያስረዳ ባልንጀራህን እንደምን ውደዳል? ራስህን መውደድ ካልቻልክ ግን ባልንጀራህንም ልትወድ አትችልም። ራስን ባልንጀራን የመውደድ ልኩ ብሎ እግዚአብሔር ያስቀመጠው ማንን እንደምትወዱት አድርጋችሁ ነው ያለው? ራሳችሁ እንደምትወዱበት ልክ ነው ያለው እና ባልንጀራህን ውደድ። እነዚህ ሁለቱ ከሚቃጠል መስዋዕት ይላል። እንግዲህ በኦሪት ብዙ የእንስሳ መስዋዕት ይቀርብ ነበር። ከነዛ ሁሉ ከሌላው ሁሉ መስዋዕት ደግሞ የማይቃጠል መስዋዕት አለ፣ የከንፈር መስዋዕት አለ፣ ከእህል ወገን የሚቀርብ መስዋዕት አለ። ከዛ ሁሉ የሚበልጥ ነው ይላል። ሮሜ ምዕራፍ 12 13 ከቁጥር 9 ላይ ደግሞ አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ። እነዚህ የሚሉ ትእዛዛት አሉ አይደል? 10ቱ ትእዛዛት ላይ እነዚህ ሁሉ ትእዛዛት ባልንጀራህን ውደድ በሚለው ቃል ተጠቃለዋል ይላል። በአንድ ቃል ገለጿቸው ከተባለ 10ቱ ትእዛዛትን በሁለት ቃል መግለጽ ይቻላል። ፍቅረ እግዚአብሔርና ፍቅረ ቢጽ። ባልንጀራ መውደድ፣ እግዚአብሔር መውደድ። እግዚአብሔር መውደድ ከኔ በቀር ሌላ አምላክ አታምልክ፣ የሰንበትን ቀን አክብራት፣ ቀድሳት። እነዚህ እግዚአብሔርን ከመውደድ የሚመነጩ ሕግጋት ናቸው። ሰውን ከመውደድ የሚመነጩት ደግሞ አታመንዝር። ሰው አግብቶ ወደ ሌላ ሴት የሚያየው ለሚስቱ ትክክለኛ ፍቅር ከሌለው። ባልንጀራህን ውደድ የሚለውን ከፈጸመ ግን አያመነዝርም። አትግደል፣ ካልጠላህ አትገልም ሰው። አትስረቅ፣ ካልጠላኸው የሰውን ንብረቱን አትቀማው። በውሸት አትመስክርበት፣ አትጨክንበት። አትመኝ የሚለው ሁሉ ታዟል ይላል እና ምን ይላል ሲጨርሰው? ከሌላኛይቱ ትእዛዝ ሁሉ ጋር ባልንጀራህን እንደ ነፍስህ ውደድ በሚለው ቃል ተጠቃለዋል። እንደምን ብዙ ጊዜ የአራዳ ቋንቋ ይሁን ምን ብዙ ጊዜ ጓደኞቻቸውን ሲጠሩ ነፍስ የሚሉ ሰዎች አታውቁም እንዴ? አሉ አይደለ? እና ያው በአፍ ብቻ አይቅር እንጂ ከመጽሐፍ ቅዱስ ጋር በጣም ይሄዳል። ባልንጀራህን እንደምን እንደ ራስ ነፍስ፣ ነፍሴ ብለህ ይኸው ማለት ነው። ነፍስህን በምትባይበት አይ እግዚአብሔር ባልንጀራህን እንድትወድ ያዛል። ይህን ለመፈጸም እግዚአብሔር በቸርነቱ ይርዳል። ስለዚህ ዛሬ በሰፊው የምንመለከተው ይህንን የሕግ ሁሉ ፍጻሜ የሆነውን የፍቅር ግማሽ አካል የሆነውን ባልንጀራን መውደድ ነው። በጣም ትልቅ ትሩፋት፣ ትልቅ ጸጋ ያለው ነው። ወንድሞቻችንን ጓደኞቻችንን መውደድ በጣም የሚገርማችሁ ከቤተሰብም ፍቅር በላይ መጽሐፍ ቅዱስ ቦታ ይሰጠዋል። እናትና አባትን ውደድ አይልም። ምን በል ነው የሚለው? አክብር ነው። ምክንያቱም መውደድ ተፈጥሯዊ ጉዳይ ነው። እናት አባቶቻችንን እንደው በሆነ ምክንያት ካልሆነ በስተቀር በአብዛኛው በተፈጥሯችን እንወዳቸዋል። ብንጠላቸው እንኳን ስለማይወዱን ነው ልንጠላቸው የምንችለው፣ ወይም የሆነ ነገር ስላጎደሉብን ይሆናል እንጂ ምንም ቢሆን እናት አባትን እንወዳለን። ስለዚህ መጽሐፍ ቅዱስ እናትና አባትን ውደድ አይልም። እናትና አባትን ምን በል? አክብር። ከእናት ከአባት ከወንድም ከእህት ከቤተሰብ ፍቅር ግን የሚበልጠው የባልንጀራ ፍቅር ነው። ለምን? ሰው መርጦ አይደለም ቤተሰብ ያፈራው። እናቴ ገሌቱን ከክርስቶስ በቀር እናቱን የመረጠ የለም። እሱ መርጧል አይደለ? መርጦ እንዴት ቢወዳት ነው አስቡት እስቲ። አሁን እኛ ሳንመርጥ የወለዱልን ወላጆች በጣም እንወዳቸዋለን። አማርጦ የተወለደባት እናቱ እንዴት ነው ሊወዳት የሚችለው ክርስቶስ? ከዚያ ውጭ ሌላው ፍጡር መልጦ ስላልተወለደ የቤተሰብ ፍቅር ተሰጥቶት የተፈጥሮ የመጣ ነገር ነው። የባልንጀራ ፍቅር ግን ወደ የምታደርገው ሕፃን ሆነን ለመጫወት ነው። ጓደኞች የነበሩ አብሮ ለመጫወት አብሮ ለማሳለፍ ነው። እያደግን ስንመጣ ግን ነፍስ ካወቅን በኋላ ወደን ፈቅደን የምናስጠጋቸው ከቤተሰብ በላይ ቦታ የሚሰጠው የፍቅር አይነት ነው። የባልንጀራ ፍቅርን መጽሐፈ ምሳሌ ምዕራፍ 18 እጅግ አስደናቂ ቃል ይናገራል። እንደዚህ ይላል፣ ከወንድምህ አብልጦ የሚጠጋጋ ወዳጅህ አለ ይላል። ከምን አብልጦ? ከስጋ ወንድሞቻችን የበለጠ በጣም የሚቀርቡን ትልቅ ፍቅር ልንሰጣቸው የሚገባ አካሎቻችን ባልንጀሮቻችን፣ ጓደኞቻችን ናቸው። እግዚአብሔር ባልንጀራ መውደድ ትልቅ ቦታ ይሰጠዋል፣ ትልቅ ዋጋ ይሰጠዋል፣ ትልቅ ዋጋም ያስከፍላል። በጓደኝነት ምክንያት በጣም ብዙ ነገር ሲበላሽ እናያለን። በመሰረቱ የሰው ልጅ የህይወት ታሪክ ራሱ የተበላሸው በጓደኝነት ነው። በነገራችን አጓጉል ጓደኝነት ማድረግ የሌለባቸውን ጓደኝነት ጀምሮ ጭውውት ጀምረው አውርተው ችግር ያመጡብን ማን ነው? ሔዋንና
እባብ ካላጣችሁ ጓደኛ ከአዳም ጋር የምትጨርሰውን ጉዳዩን ከእባብ ጋር ወርዳ ያለ ደረጃዋ ተነጋግራ ነው ከገነት ያስወጣች። ጓደኝነት እስከዚህ ደረጃ በጣም ብዙ ዋጋ የሚያስከፍል ነው። ደግሞ በጣም የሰመረ እንደሆነ በጓደኞች መካከል በጣም ጥሩ ፍቅር ያለ እንደሆነ ደግሞ ለሰው ልጅ ለብዙዎች ድህነት ምክንያት ይሆናል። ቤተክርስቲያናችን በጣም ይደንቃችሁ ጓደኝነትን በጣም ስለምትወድ በጣም ጥሩ ጓደኞች ከሆኑ በተለይ ቅዱሳን ከሆኑ አንድ ቀን የምታከብራቸው አንድ ላይ አድርጋ። ጥቂት ቅዱሳን መጥቀስ እችላለሁ። ለምሳሌ ሰለስቱ ደቂቅ ስንት ናቸው በቁጥር? 3 ናቸው። ሶስቱንም ግን እንደ ስንት ነው የምናያቸው? እንደ አንድ ነው የምናያቸው። ዝምድና አላቸው ግን ወንድማማቾች አይደሉም። ጓደኛሞች ነበሩ። የሰለስቱ ደቂቅ ሕይወት በጣም የሚደንቅ ነው። ስንጠራቸው እንደ አንድ ሰው ነው የምንጠራቸው። እስቲ ትንቢተ ዳንኤል ላይ ሄዳችሁ አናንያ እንደዚህ ያለ፣ አዛርያ እንደዚህ ያለ፣ ሚሳኤልም እንዲህ ብሎ መለሰለት የሚል ታገኛለች? የለም። አንድም ቦታ ሲከራከሩ እንኳን አታገኙ። አንዱም ለአንዱ ነው የሚለው። ሲሾሙ አንድ ላይ፣ ሲዋረዱ አንድ ላይ። ወደ ልክ ዛሬ ዶርሜተሪ ኮሌጅ ምናምን ሰው ገብቶ እንደሚይዘው ዶርም የገቡ ጓደኛሞች ናቸው አናንያ፣ አዛርያ፣ ሚሳኤል ማለት። ባቢሎን ቤተ መንግስት ውስጥ መጋቢ ተመድቦላቸው እንዲመገቡ እንዲበሉ የተደረጉ ነበሩ። ናቡከደነጾር ዓላማው ምንድነው? እዛ ምግብ በጣም ከተስማማቸው የህዝቡ መከራ አይሰማቸው፣ እነሱ እኛ ስንጠግብ የሌላው ረሃብ አይገባንም ማለት እንደዛ ለማድረግ ነበር ሐሳብ። በሚደንቅ ሁኔታ ግን እነዚህ 3 ወጣቶች ምን አሉ? ይህን የመሰለ ምግብ እየበላንማ የህዝባችንን መከራ ልናስብ አንችልም፣ አምላካችንን ልናስብ አንችልም። ስለዚህ ምግብ ይስተካከልልን አሉ። ምን እንብላ አሉ አላችሁ? ቀሲስ ምን እንዳይልባችሁ ሰርቀውት ሄዱ መሰለኝ። አይ ቀሲስ ምን እንዳይመዝሙር ወይ ሁላችንም ነው የሚሰርቀው። በእውነት እድሜ ይስጥልን፣ ግን ብትሰሙ ይሻላችኋል። ይሄ ትምህርት ስለሚቀጥል እኔ ነው የማዋጣችሁ። ምግብ ይስተካከላሉ አይደለ? ምን ይደረግልን? እስቲ የትኛው ዩኒቨርሲቲ ነው ተማሪ ቆሎ ይደረግልን ብሎ ያመጣ ሰምታችኋል? ዜና ላይ ምግብ ይስተካከል ሲባል ወይ ቅቤ ይጨመርበት ዘይት አነሰው ምናምን ነው አይደለ? የየዶርሙ የተለያዩ እኮ ተማሪዎች እኮ ናቸው። በከነዳያን ዩኒቨርሲቲ ውስጥ ገብተው ያመፁ 3 ተማሪዎች ሰለስቱ ደቂቅ ነበሩ። እንጹም ብለው ነው። ልክ አሁን በአንዳንድ ኮሌጆች በአንዳንድ ዩኒቨርሲቲዎች ብዙ መከራ የሚያዩ ወንድሞቻችን አሉ። አሁን እዚህ ጅማ አትጾሙ ተብለው በጣም እየተሰቃዩ ያሉ ወንድሞቻችን አሉ። ልክ እንደዛ ሰለስቱ ደቂቅ እንጹም አሉ። ጥቂት ጊዜ ተሰጣቸው። ከከሳችሁ በኋላ ለኔ ጦሳችሁ ይተርፋል አለ ጠጅ አሳላፊው። ግዴለም አሉት። ሲታዩ አምረው ተውበው ታዩ። ስለዚህ አብረው ጾሙ። ጓደኛ ማለት አብሮ የሚበላ ብቻ አይደለም፣ አብሮ ምንም አብሮ የሚጾም ከዛ አብረው ተሾሙ፣ አብረው ክብር አገኙ። ስገዱ ደግሞ ሲባል አብረው አንሰግድም አሉ። አናንያ እንዲያለ ሚሳኤል እንዲመለሰ የሚል የለም። አንድም ቦታ ላይ አብረው እሳት ውስጥ ገቡ። ጓደኝነት ማለት አብሮ እሳት ውስጥ መግባት ነው፣ መከራ ውስጥ መግባት ነው፣ ፈተና ውስጥ መግባት ነው። አሁን ለእኛ ናቡከደነጾር ላይኖር ይችላል፣ እሳት ለእኛ ብሎ የሚያነድ ላይኖር ይችላል። ግን የኃጢአት እሳት አለ፣ ብዙ የመከራ እሳት አለ። እሳት ውስጥም አብሮ መግባት ያስፈልጋል። አብረው ገቡ። እሳት ውስጥ አብረው ዘመሩ። በጣም ይገርማል። መዝሙረ ሰለስቱ ደቂቅ የሚባል የጸሎት መጽሐፍ አለ በቤተክርስቲያናችን። የአናንያ መዝሙር የሚሳኤል መዝሙር አይደለም የሚለው የሰለስቱ ደቂቅ መዝሙር ነው። ስለዚህ አንድ ላይ ቤተክርስቲያን 3ቱንም እንዳንድ ሰው አድርጋ ታከብራቸዋለች። በረከታቸው ይደርብን። ለዚህ ሌላ ጥሩ ምሳሌ የሚሆነን ቅዱስ ጎርጎርዮስ ዘኑሲስ እና ቅዱስ ጎርጎርዮስ ቅዱስ ባስልዮስ እና ቅዱስ ጎርጎርዮስ ዘንዚናዙ 3ቱ ቀጰዶቃውያን አባቶች የምንላቸው ማለት ነው። ከነዚህ ከ3ቱ 2ቱ ወንድማማቾች ናቸው። ባስልዮስ እና ጎርጎርዮስ ዘኑሲስ በስጋ ወንድማማች ናቸው። በጣም ግን ጓደኛሞች የሆኑትና ሲጠሩ ባስልዮስ እና ጎርጎርዮስ ተብለው ሁሌ የሚጠሩት ቅዱስ ባስልዮስ እና ቅዱስ ጎርጎርዮስ ዘንዚናዙ ነበሩ። አቴንስ ውስጥ አንድ ላይ መንፈሳዊ ኮሌጅ ይማሩ ነበረ። እንደውም ሌላው አባት ስለነዚህ 2 ቅዱሳን ሲጽፍ አቴንስ ውስጥ ዶርም አብረው ያሳልፋሉ። ከዛ በኋላ ወደ ቤታቸው ይሄዳሉ፣ ወደ ትምህርት ወደ ክላሳቸው ይሄዳሉ። ከመኝታቸው እስከ ትምህርት ክፍላቸው ድረስ ካለችው መንገድ ውጪ አቴንስን ጭራሽ አያውቋትም ነበር። እነዚህ 2 ቅዱሳን ለዓመታት ሲሄዱ የሚያውቋት ያችን መንገድ እስከ ትምህርት ቤታቸው እስከ ቤታቸው ያለችው መንገድ ነበር። ምንድነው የሚያወሩት ነው? ስለ እግዚአብሔር ነው የሚያወሩት። እጅግ ተመስጠው ቃል እግዚአብሔር ያወሩ ነበር። የእነሱ ውይይት ነው ዛሬ እኛ የሆነ ነገር ስናስብ ጎርጎርዮስ ምን አለ ባስልዮስ ምን አለ ብለን የምናነበው ማለት የእነዚህ ጓደኞች ውይይት ነው። እግዚአብሔር በትክክለኛ ጓደኞች መሃል በተለይ መንፈሳዊ ጓደኝነት ካለ በሚነጋገሩት ቃል እግዚአብሔር ውስጥ በጣም ብዙ ምስጢር ያመጣል። ወደኛም ሀገር ስንመጣ ቅዱስ አባታችን አባ ጊዮርጊስ ዘጋስጫ ከአባ በጸሎተ ሚካኤል ጋር ሌሊት እየተገናኙ
ይወያዩ ነበር። ነገር እግዚአብሔር፣ ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ቸርነት፣ ስለ ቅዱሳኑ፣ ስለ ድንግል ማርያም ይወያዩ ነበርና ሰለቻቸው ወንዝ መሻገር። መጨረሻ ላይ ወለቃ የሚባል ድልድይ ሰርተው ሌሊት ቁጭ እያሉ እዛ ድልድይ ላይ የእግዚአብሔርን ቃል ይነጋገሩ ነበር ይላል። የሁሉንም በረከት እግዚአብሔር ያሳድርበት። ስለዚህ ጓደኝነት ማለት መንፈሳዊ ጓደኝነት ትልቅ ቦታ በቤተክርስቲያናችን የሚሰጠው እነዚህ አሁን የምጠራላቸው ቅዱሳን ቤተክርስቲያን በአንድ ቀን የምታከብራቸው የምትዘክራቸው ናቸው። አብረን መንፈሳዊ እንግዲህ ጓደኝነት ሲባል ብዙ ጊዜ አብሮ መብላት ነው። እኛ ካፋችን የማይጠፋው አብረን በልተን አንጠጥተናል። ጥሩ ነው። አብሮ መብላትም ጓደኝነት ነው። ግን አብሮ መብላት ብቻ ከሆነ ይላል ቅዱስ ዮሐንስ አፈወርቅ በተግሳጹ ጓደኝነታችን እንደ ወንበዴዎች ጓደኝነት ይሆናል። ምክንያቱም ዘራፊዎችም አብረው ምን ይላል ይበላል። ስለዚህ አብረን በልተን አብረን ጠጥተን ብቻ ከሆነ ጓደኝነት ይሄ የስጋ እንጂ የነፍስ ጓደኛ አይደለም። ባልንጀራህን እንደምን ውደድ ነው የሚለው ደግሞ ነፍስህ እንደ ራስህ ውደድ። ስለዚህ የነፍስ ጓደኝነት የሚባለው ከእግዚአብሔር ጋር የምትገናኝ ከሆነ አብረህ ኃጢአት ብትሰራም አብረህ ንስሐ የምትገባ ከሆነ ብትወድቅም እንድትነሳ የሚያደርግ ያ ነው። መጽሐፈ መክብብ ምዕራፍ 4 ከቁጥር 10 ላይ አንድ ከመሆን ሁለት መሆን ይሻላል ይላል። አንድ ከመሆን ሁለት መሆን ይሻላል ይልና አንዳቸው ቢወድቁ አንዳቸው ሌላኛቸውን ምን ይሏቸዋል? ያነሷቸዋል ይላል። ይህ በመንፈሳዊ ትርጉሙ ምንድነው? አንድ ከመሆን ሁለት ከመሆን ይሻላል ማለት ብቸኛ ከመሆን ጓደኛ ያለው ሰው መሆን የተሻለ ነው። አንደኛው በኃጢአት ቢወድቅ አንደኛው ሌላውን ምን ይለዋል? ያነሳዋል የሚለውን ያሳያል። በጣም የሚገርማችሁ ይህንን በጣም በብዙ ምሳሌ ማንሳት እንችላለን። ወንድም ጓደኝነት ትልቁ እግዚአብሔር ትልቅ ቦታ እንድንሰጠው የሚፈልገው ከስጋችን ይልቅ ለነፍሳችን ከኃጢአት ለመከልከል ነው። ኃጢአት ስትሰራ ንስሐ እንድትገባ የሚገፋ በጸሎት ስትደክም ና እንጸልይ የሚልህ ወደ መልካም ስራ የሚመራ እሱ ነው ትክክለኛ መንፈሳዊ ጓደኛ። እንብላ እንጠጣ ምናምን እሱን በኋላ እመጣበታለሁ። እሱን ለማለት መንፈሳዊ መሆንም ክርስቲያን መሆን ያስፈልጋል አያስፈልግም? እንደዚህ አይነቱ መንፈሳዊ ጓደኝነት ያድለ። አብረው ኃጢአት ሲሰሩ ኖሮ አብረው ንስሐ ካልገቡ ምን ዋጋ አለው? ለኃጢአት ይጠራራሉ ብዙ ጓደኛሞች፣ ለንስሐ ግን አይጠራሩ። ንስሐ አባት ሲይዙ አይነጋገሩ። ኃጢአት ግን ሲሰሩ አንተ እኔን አሁን ሳትነግረኝ ትሄዳለህ ይባባላሉ። ወደ ኃጢአት ቦታ ሲሉ ከጌታ ግራና ቀኝ የተሰቀሉ ሁለት ወንበዴዎች ትዝ ይሏቸዋል። ፈያታዊ የማን እና ዘጸጋም እንላቸዋለን። ፈያታዊ ወንበዴ ማለት ነው። የማን ቀኝ፣ ጸጋም ግራ፣ የግራና የቀኝ ወንበዴ ማለት ነው። ጥጦስና ዳክርስ ይባላሉ። እነዚህ ሁለት ሰዎች አብረው ነው ሲሰርፉ የኖሩት። መጨረሻ ላይ ግን አብረው ንስሐ ገቡ አልገቡም? በቀኝ ያለው ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለ። በግራ ያለው ደግሞ በቀረችው ዕድሜ ክርስቶስን ተሳደበ። በቀረ አብቃቅቶ ሰዓቱን ማለት ነው አይደል? እስከዛሬ የምግባር ችግር ነበረበት፣ ወደ ሃይማኖት አሳደገው። ፈጣሪውን ሰድቦ ማለት አንተ እውነት የእግዚአብሔር ልጅ ከሆንክ ራስህንም እኛንም ምን በል አድን ብሎ ሰደበው ይላል። ግን የሚገርማችሁ የቀኝ ወንበዴ እዛ ሁኔታ ላይ ሆኖ ብቻውን ንስሐ ገብቶ አልቀረም። ጓደኛውንም ለመምከር ሞክረው ጌታ ሆይ በመንግስት በመጣ ጊዜ አስበኝ ከማለቱ በፊት ዞርና ምን አለ ይላል፣ አንተ በዚህ ፍርድ ላይ ሳለ እግዚአብሔርን አትፈራው? እኛስ ስላደረግነው የሚገባንን ነው የምንቀበለው። ለመስቀል ላይ ሞት የሚያበቃ ኃጢአትም ምን ብለናል? ሰርተናል፣ ይገባናል። ይህ ግን ምንም ክፋትን አላደረገም፣ ክርስቶስ ንጹሕ ነው ካለ በኋላ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኛል። ስለዚህ ንስሐ ሲገባ ራሱ አብረን እንግባ፣ ተው እንጂ ተው፣ አብረን እንመለስ። አብረን ሰርቀናል፣ አብረን ዘርፈናል፣ ስንካፈል ኖረናል። እስቲ አሁን ደግሞ ገነትን እንካፈል፣ አብረን ምህረቱን ደግሞ እንካፈል አለ። ጓደኝነት ማለት አብሮ ኃጢአት ሰርቶ አብሮ መነሳት ነው። ይህን ለማድረግ እግዚአብሔር በቸርነቱ ይርዳል።